ክርስቶስ ተሸንፎ ነው ያሸነፈው። አንዳንዱን ታግልሽ አይደለም። አንዳንዱ ትሸነፊና በመሸነፍ የምታሸንፊያቸው ነገሮች አሉ፣ በማሸነፍ የምታሸንፊያቸው ነገሮች አለ። የሚያግዝሽ ፈጣሪ አለ። ግን ከወደቅሽ ብዙ እጆች ካላየሽ በዙሪያሽ ብድግ በይና ራስሽ አዋራሽን አራግፊና መንገድሽን ቀጥይ። አሁን ወጣቶች ይኖራሉ የሚያዩ ስራ ሞክረው አይ የለም ተብለው ሊሆን ይችላል። ትምህርት ተምረው ግራጁዌት አድርገው ስራ አጥተው ሊሆን ይችላል። አፕሊኬሽን አስገብተው አንቀበልህም ተብለው ሊኖር ይችላል። ትሞክራለህ፣ አይሳካም። ትሞክራለህ፣ አይሳካም። ያባሩሃል። እንደዚህ አይሆንም ይሉሃል። አንቺ ለዚህ አትሆኝም ይሉሻል። እኛ የምንፈልገው ሞዴል የምትመስል ሴት ነው ይሉሻል። ግን ፐርሲስት ማድረግ አለባቸው። በህይወት ስትሄዱ ፌል የምታደርጉበት ጊዜ አለ። የዛን ጊዜ አራግፉና ተነሱ። ከዛ በኋላ ታሸንፋላችሁ። ህይወት በጣም ብዙ ውጣ ውረዶች አሏት። በጣም ትወድቂያለሽ፣ ትነሻለሽ፣ ተራራውን ትወጫለሽ፣ ታች ቁልቁለት ትወርጃለሽ። አፕስ ኤንድ ዳውንስ አሉ። አንዳንድ ጊዜ ነገሮች ሰርፕራይዝ ያደርጉሻል። ያልጠበቅሻቸው ነገሮች ይመጣሉ። ስለዚህ ወድቀህ ተነስተሃለሁ? ያው ተነስቻለሁ። አንዳንዴ ስትወድቂ የሚያነሳሽ እጅ ትፈልጊያለሽ፣ የሚያግዝሽ እጅ፣ አይዞህ የሚልሽ እጅ ምናምን ትፈልጊያለሽ። የማይኖርበት ጊዜ አለ። ስለዚህ ትነሽና ራስሽ አቧራሽን ታራግፊና እንዲያርገሽ ራስሽን ታበረችና መንገድሽን ትቀጥያለሽ። ይሄ ፐርሲስተንስ ይባላል፣ ፐርሲቨረንስ ይባላል፣ ጽናት ይባላል። አለ የሚያግዝሽ ፈጣሪ አለ። ግን ከወደቅሽ ብዙ እጆች ካላየሽ በዙሪያሽ ብድግ በይና ራስሽ አቧራሽን አራግፊና መንገድሽን ቀጥይ። ህይወት ቀይ ምንጣፍ አይደለም። ዝም ብሎ ቀይ ምንጣፍ የተነጠፈበት መንገድ አይደለም። ህይወት ዝም ብሎ የአበባ ጋርደን በቃ አበባ በአበባ የሆነ ዝም ብሎ ደስ የሚል ይሄ ስዕል ላይ እንደሚሳል አይደለም። ህይወት ቻሌንጆች አሉት፣ ተግዳሮቶች አሉት። መውደቅ አለ፣ መነሳት አለ፣ አንዳንዴ መሸነፍ አለ። የምትሸነፊበት ጊዜ አለ። ግን ደግሞ እኔ በምን አምናለሁ መሰለሽ? በመሸነፍ ማሸነፍ አምናለሁ። አንዳንዱን ነገር ተሸንፈሽ ነው የምታሸንፊው። ክርስቶስ ተሸንፎ ነው ያሸነፈው። አንዳንዱን ታግልሽ አይደለም። አንዳንዱ ትሸነፊና በመሸነፍ የምታሸንፊያቸው ነገሮች አሉ፣ በማሸነፍ የምታሸንፊያቸው ነገሮች አሉ። ስለዚህ አፕስ ኤንድ ዳውንስ አሉ። ጎርባጣ ይሆናል መንገዱ፣ የተለያዩ ነገሮች ይታለፋል። እና ዛሬ ሰው ንግድ ጀምሮ ይከስርበታል፣ ትምህርት ቤት ገብቶ ፌል ያደርጋል፣ አርግዛ ያስወርዳታል። የተለያዩ ነገሮች አሉ በህይወት ዘመን ላይ የሚሆኑ። የህይወት ሪያሊቲ ይሄኛው ነው። ምንም ችግር የለም በምድር ላይ በቃ የተናገርከው ሁሉ ጥሩ ይሆናል፣ ምንም ችግር አይገጥምህም ብንል ውሸት ይሆንብናል። እኛም እንደዛ ስለሆነ እኔ ብዙ ውጣ ውረዶች በህይወት ያሳልፌያለሁ። ጥሩነቱ ከእያንዳንዱ መውደቅ መነሳት፣ ከእያንዳንዱ ቻሌንጅ እማርበታለሁ። ጥሩ ተማሪ ነው እና እማርበታለሁ። ያንን ውስጥ ደግሜ እንዳልሰራ ሞክራለሁ። እና አሉ እንደዚህ ሰዎች ከወደቁ በኋላ እንደማይነሱ ማሰባቸው ነው። አንዴ ከተበላሸባቸው በኋላ ማስተካከል እንደማይቻል ማሰባቸው ነው። አሁን ወደ ምሳሌዎቼ ልሂድ። ዲዝኒ የሚባል ነገር ትሰሚያለሽ? ዲዝኒላንድ ሙቪዎች፣ ልጆች ፊልም ላይ ዲዝኒ አለ። በጣም የወዷቸው ፊልሞች ዲዝኒ በጣም ትልቅ ካምፓኒ በምድር ላይ ካሉ ታላላቅ ካምፓኒዎች መካከል አንዱ ዲዝኒላንድ ነው። ዲዝኒላንድ ባለቤቱ ዋልት ዲዝኒ ይባላል። ዋልት ዲዝኒ ይባላል። የጀመረው ካርቱኒስት ሆኖ ነው። ካርቱን መሳል ጀመረ፣ ይስላል። ሚኪ ማውስ የምትባል ነገር ፈጠረ፣ ይሞክራል። ካርቱን በመሳል ነው የጀመረው። አንድ ጊዜ በጣም ሲጥር ትልቅ ለመሆን ያላረገው ነገር የለም። በጣም ሲጥር የሆነ ክህደት ሰዎች ካዱትና ይሄ ነርቨስ ብሬክዳውን የሚባለው አእምሮውን ሉዝ አረገ እና ከሚስቱ ጋር ለቆ ሄደ። ካምፓኒውን ለቆ ሄደ፣ ትቶ ሄደ። ሮድ ብሎክ ሆነበት። ያስብ የነበረው ነገር በሙሉ ተበላሸበት፣ ወሰዱበት ስራው። ከዛ ነርቨስ ብሬክዳውን ገጠመው። ይሄ ሰውዬ ግን በሚገጥመው ነገሮች በሙሉ አያቆምም። ተስፋ የማይቆርጥ ሰውዬ ነው። አንድ የሚገርም ነገር አነበብኩ። ምን ይላል መሰለሽ? ዋልት ዲዝኒ ዲዝኒላንድ የሚለው እንደዚህ ሰፊ መሬት ወስዶ የልጆች መጫወቻ ሙቪ ምናምን the happiest place on earth ነው የሚሉት። ዲዝኒላንድን ለመስራት ፕሮፖዛል አዘጋጀ። ከባንኮች ገንዘብ ማግኘት ነበረበት። 100 ጊዜ ባንኮች ጋር አስገባ፣ አልተቀበሉትም፣ አላቆመም። 200 ጊዜ ባንኮች ጋር አስገባ፣ ፕሮፖዛሉን ሪጀክት። ማመን ትቸገራለሽ። 300 ጊዜ ፕሮፖዛል አስገብቷል። 300 ጊዜ ሪጀክት አድርገውታል።
አይመስልም። አሁን መሬት ወስደ የልጆች ነገር አዘጋጅቶ መጫወቻ አዘጋጅተን ምናምን ይሄ ፋይናንሻል ኢንስቲትዩሽንስ አሉ አይደለም ባንኮቹ አንድም ስፖንሰር የሚያደርገው አልተገኘም። ሰውየው ይወድቃል፣ ይነሳል። አእምሮውን ሁሉ ታሞ ነርቨስ ብሬክዳውን ገጥሞት ሄዶ አገግሞ ተመልሶ ይመጣል። አሁንም ፕሮፖዛሉን ያስገባል። መጨረሻ ላይ ሂደት ተሳካለ። ህይወት ላይ ረሽ የሆነ ቦታ ስደርሽ የምትነኪው በተን ከዛ ተሳካለት። ሲንደሬላን ሰራ። በሚኪ ማውስ በጣም ታወቀ። አሁን ዲዝኒላንድ ማለት የት አለ መሰል? ካሊፎርኒያ አለ፣ ፍሎሪዳ አለ፣ ጃፓን አለ፣ ሆንግ ኮንግ አለ፣ ሻንጋይ ቻይና አለ፣ ፓሪስ አለ። በየአገሩ ሂውጅ መሬት ወስዶ ዲዝኒላንድን ሰርቷል። ህልሙ ተሳክቷል። ያሰበውን ነገር አይቶታል። ግን እነዛን ነገሮች ሁሉ ማለፍ ነበረበት። መውደቅ ነበረበት፣ መነሳት ነበረበት፣ ራሱን ኢንከሬጅ ማድረግ ነበረበት፣ አቧራውን ማራገፍ ነበረበት። አይሆንም ሲባል ኖ ሲባል ያንን ማለፍ ነበረበት። አሁን ወጣቶች ይኖራሉ የሚያዩን ስራ ሞክረው የሆነ ቦታ ተስፋ አድርገው ስራ ጠይቀው አይ የለም ተብለው ሊሆን ይችላል። ትምህርት ተምረው ግራጁዌት አድርገው ስራ አጥተው ሊሆን ይችላል። አፕሊኬሽን አስገብተው አንቀበልህም ተብለው ሊኖር ይችላል። ማይ ፍሬንድ አለ ላይፍ ላይ እንደዚህ ይህንን ማወቅ አለባቸው። ብዙ ውጣውረድ እንዳለ ማወቅ አለባቸው። እና አንዱ ዲዝኒላንድ የዎልት ዲዝኒ ታሪክ በጣም ነው የሚያስገርመኝ። ሳየው ሰው እንዴት 300 ጊዜ ፕሮፖዛል ያስገባል? አይተውም እንዴ? አይሰለቸውም እንዴ? በጣም ትገረሚያለሽ። ግን በፍጹም የማይታክት ሰው ነበረ። መጨረሻ ላይ ግን ፍሬውን አይቷል። በጣም ሰክሰስፉል ሆኗል። በሆሊውድም በካርቱን ፊልሞች ቀዳሚ ነው። አሁን ልጆቻችን የሚከፍቱትን ነገር ካየሽ ህፃናት ከሆኑ ዲዝኒ የሚል ስም አለበት። ስለዚህ ስሙን ተክሎ አሁን በህይወት የለም። ስሙን ተክሎ ታሪክ ሰርቶ ለልጆች ደግሞ በጣም ኢንተርቴን የሚያደርጋቸውን ነገር ሰርቶ አልፏል። አንድ ምሳሌ ይሄ ነው። ሁለተኛ ምሳሌ ልንገርሽ። ጃክማ የአሊባባ ባለቤት እሱ KFC የሚባል ዶሮ የሚሸጥበት ቤት ለመቀጠር ሄደ ከጓደኞቹ ጋር። ስንት ነው? 23 ነው 24 ሆነን ሄድን አለ ስራ ለመቀጠር። 23ቱን ተቀበሏቸው፣ ቀጠሯቸው። ጃክማን አባረሩት። አንቀጥርህም ብሎ ጓደኞቹን በሙሉ ተቀብለዋል ስራ። ይሄ ዶሮ መጥበስ እኮ ነው። በዚህ ዶሮ መጥበስና መሸጥ ነው። 23ቱን ተቀብለዋቸዋል። ጃክማን አንተን አንፈልግም ማለት አልተቀበሉትም። ከዛስ ፖሊስ ሊሆን ሄደ፣ ፖሊስነት ሊቀጠር ሄደ። 4 ነው 5 ሆነው ሄዱ። ሁሉንም ተቀበሏቸው። አንተን አንቀበልህም ማለት። ዩኒቨርሲቲ 10 ጊዜ አፕላይ ያደረግኩኛል። ከዛ 10 ጊዜ ሪጀክት አደረጉት፣ አልተቀበሉትም። በአገሩ ያሉ ዩኒቨርሲቲዎች አፕላይ አርጎ አይቀበሉትም። በኋላ የመምህራን ማሰልጠኛ ተቋም ተቀበለው እና እሱን ተማረና አስተማሪ ሆነ። በወር $10 ነበር የሚያገኘው። ያንን እያገኘ ነበር። አሁን ይሄ ሰው ሪጀክሽን የጠገበ ሰው ነው። አንዳንዶቹ በመልኩ በቁመናውም ነው እኮ እንትን የሚሉት። ከዛ ሲያዩት ዶሮ ቤት አንቀበልም፣ ዩኒቨርሲቲ ኖ፣ ፖሊስ አያቶንም አንተ አትችልም። ይሄኛውን ያልሞከረው ነገር የለም። ግን ሲገፋ በኋላ አሜሪካ ሲመጣ ስራው ሲያድግለት ሲገፋ በመገፋት አሁን ተራራ ላይ ወጥቶ ታይዋለች። ሰው የተራራ ቢዝነሱ ተራራ ጫፍ ላይ ወጥቶ ታይዋለች። የኛዎቹ ሲገባ ነው የሱ ሰክሰስ የጀመረው። 40ዎቹ እድሜው ምን ያስተምራል? አሁን ለሚመለከቱን ሰዎች ትሞክራለህ፣ አይሳካም፣ ትሞክራለህ፣ አይሳካም፣ ያባሩሃል፣ እንደዚህ አይሆንም ይሉሃል፣ አንቺ ለዚህ አትሆኝም ይሉሻል፣ እኛ የምንፈልገው ሞዴል የምትመስል ሴት ነው ይሉሻል። ግን ፐርሲስት ማድረግ አለባቸው። ፐርሲቨረንስ ያስፈልጋል፣ ጽናት ያስፈልጋል፣ ዝም ብሎ መሞከር ያስፈልጋል። ያለማቆም ያለመሸነፍ ነው። አሁን በህይወት ግን ቀላል ነው። በቃ ከትምህርት ቤት ተማርክ፣ አፕሊኬሽን CV ያስገባ፣ ስራ ታገኛለህ፣ ከዛ ስራ ያድጋል፣ ከዛ ስራ ትቀይራለህ ብለን ካልናቸው ግን ሊሆንም ይችላል ብለን ካልናቸው እንደዚህ አይነት ሮድ ብሎክ ሲያጋጥሟቸው ድንገት ሄደው ሲላተሙ ነገሮች መጥተው ሲላተሙ አይሆንም ሲባሉ ይቸገራሉ። ስለዚህ ፌል ማድረግ እንዳለ ይህንም ማወቅ አለባቸው። ኤልቪስ ፕሬዝሊን ታውቂዋለሽ? ኤልቪስ ፕሬዝሊ የሮክ ኤንድ ሮል ንጉስ የተባለ ነው። ኪንግ ኦፍ ሮክ ኤንድ ሮል የተባለ ነው። እሱ የመጀመሪያ ኦዲሽን ሲያደርግ ዘፈን ትራክ ድራይቨር ነበር። ቲኔጀር ሆኖ ትራክ ይነዳል።
ከዛ ድምፅ አለኝ ብሎ ለኦዲሽን ሄደ። ከዛ ዳኞች ተቀምጠዋል። ከዛ ሰማውና ምንድነው ስራህ አለው። ትራክ ድራይቨር ነኝ አለ። ኦኬ እኔ ምክር አለ። ትራክ ድራይቨርነትህን አጥብቀህ ያዛለሁ። አንተ ለዘፋኝነት የምትሆን አይደለህም። ትራክ ድራይቨርህን ቀጥልበት፣ በዚሁ ቀጥላል። እንደዚህ የሚከሰክስ ነገር ነው የገጠመው። ከዛስ ኤልቪስ ፕሬዝሊ ሄደ ሌሎች ቦታዎች፣ ታለንቱ ታወቀ፣ ያዙት። አሜሪካኖች እኮ እንደ ኤልቪስ ፕሬዝሊ ምናልባት ማይክል ጃክሰን ይወዳደረው ከሆነ ነው እንጂ ኦልሞስት ወርሺፕ እኮ አድርገውት ወርሺፕ ኢቭን አሁን ወርሺፕ የሚያደርጉት ሰዎች አሉ። ኤልቪስ ፕሬዝሊ እና ኪንግ ኦፍ ማንም አልተተካም ነው የሚባለው። የሮክ ኤንድ ሮል ኪንግ ሆኗል። ግን ይህ ሰውዬ አሁን እኛ ዘፋኝ ወይ ዘፈን ምናምን መሆኑ ሳይሆን ሰክሰሱን ነው። በሄደበት መንገድ ላይ ግን በጣም ሰክሰስፉል ነበረ። መጀመሪያ የተነገረው ግን ዝም ብለህ አንተ ትናድርግ ትራክህን ንዳ ነበር የተባለው። ተስፋ የለም ነበር የተባለው። ኦፕራ ዊንፍሪ ጥቁር ነች። የተባለችው ምንድን ነው? ቴሌቪዥን ላይ ትሰራ ነበር፣ ዜና ታነብ ነበር። እዛ አንድ ቀን አለቆቹ ያጠሯትና ይኖባት አሏት፣ ኦፕራ ዩ አር አንፊት ፎር ቴሌቪዥን አሏት። አቶኝም አሏት። ዩ አር አንፊት ፎር ቴሌቪዥን አሉ። የተጠቀሙበት ይሄንን ነው። ስለዚህ አሁን ከዜና አንባቢነት እናወርድሽና አንድ ማይታይ ፕሮግራም አለ፣ ፕራይም ታይም ላይ ማይታይ የሆነ ፕሮግራም አለ፣ ቶክ ሾው ነገር፣ እሱን ትሰሪያለሽ። አይታይም፣ ኢምፖርታንት አይደለም ፕሮግራሙ። ምክንያቱም አንቺ ለቲቪ አቶኝም አሏት። ያው እንግዲህ መልኳንም ምኑንም አቶኝም፣ ለቴሌቪዥን አቶኝም አሏት። ከዛ በኋላ ኦፕራ ቺካጎ ሄደች። ከዛ የራሷን ፕሮግራም ጀመረች። ምን ይባላል መሰለሽ? ኦፕራፊኬሽን ኦፍ ቴሌቪዥን ይባላል። ለወጠችው። ለምንድን ነው? ስለ ራሷ ውፍረት ታወራለች፣ ቲቪ ላይ ቀርባ፣ ያልተለመደ ነው። ስለ ጥቁርነቷ ታወራለች፣ ስለ ፌል ስላረገችባቸው ሪሌሽንሺፖች ታወራለች። እዛ ቴሌቪዥንን ለወጠችው ተባለ ኦፕራ። ከዛ ደግሞ ቆየና በጣም ፖፑላር ስትሆን ኦፕራ ኢፌክት የሚባል መጣ። ኦፕራ ኢፌክት ማለት ምንድነው? ፖለቲካው ላይ ተጽዕኖ አላት። እሷ አቅርባ እንትን ያደረገችው ሰው አሁን ኦባማን አቅርባው ነበር ፕሬዚደንት ከመሆኑ በፊት፣ ይሳካለታል። እሷ መጽሐፍ አንብባ ይሄ መጽሐፍ ጥሩ ነው ካለች መጽሐፉ ኢን ሚሊየንስ ይሸጣል። ኦፕራ ኢፌክት ይባላል። እቺ ሴት አሁን ምን ተባለች መሰለሽ? ኦፕራ ዊንፍሪ ኔትወርክ የሚባል ሚዲያ አላት። አንደኛ ነው። ኦ ሜጋዚን የሚባል አላት። ከዛ ከሁሉም የሚገርመኝ ልንገርሽ፣ the most powerful and influential woman in the world ተብላለች። the most powerful and influential woman in the world ተብላለች። በጥቁር ሕዝብ ታሪክ፣ በጥቁር አሜሪካኖች ታሪክ ከሷ በፊትም ማንም አልነበረም፣ ከሷ በኋላም ማንም የለም። የመጨረሻዋ ከጥቁር አሜሪካን ሴቶች የመጨረሻዋ ትልቅ ሴት፣ የመጨረሻዋ ባለሀብት ሴት እሷ ነች። አለቆቿ ግን ምን አሏት? አንቺ ለቴሌቪዥን አቶኝም ብለዋት ነበር። ቴሌቪዥን እንደዚህ ተቆጣጠረችው። እንደ ኦፕራ ያለ ማንም የለም አሜሪካ ውስጥ፣ እንደሷ የሚታይ ማንም የለም። ዶክተር ፊልም ይባላል የሚወደው ዶክተር ፊልን ኦፕራ ነች ታዋቂ ያደረገችው። ዶክተር ኦዝ ይባላል። ዶክተር ኦዝን ኦፕራ ነች ታዋቂ ያደረገችው። ዶክተር ፊል እሷ ፕሮግራም ላይ ይመጣል፣ አስተያየት ይሰጣል። ዶክተር ኦዝ እሷ ፕሮግራም ላይ ይመጣል፣ አስተያየት ይሰጣል። ዶክተር ፊል ሲናገር ለምን የራስህን ፕሮግራም አትጀምርም ብላለችው። ከዛ በኋላ ጀመረ፣ ታዋቂ ሆነ። በእሷን የታወቀው እና እንዲህ አይነት ታላቅነት ቦታ ላይ የደረሰች ሴት ግን አትችም የተባለች ሴት ነች። እሺ ዴንዝል ዋሽንግተን ኒውዮርክ ታይምስ ምን አለው መሰለሽ? ኒውዮርክ ታይምስ the greatest actor of the 21st century ያለው the greatest actor of the 21st century የሴንቸሪው ኒውዮርክ ታይምስ ነው። ትልቅ ጋዜጣ ነው፣ ታውቂያለሽ። ግን በ21ኛው ክፍለ ዘመን ከኖሩ አክተሮች the greatest actor ዴንዝል ዋሽንግተን ነው ብሎ አወጣለት። በ2022 ደግሞ ዋይት ሃውስ ተጠርቶ የፕሬዚደንቱ ሜዳል ኦፍ ፍሪደም የሚባል ትልቅ ሽልማት አለ። ፕሬዚደንሻል ሜዳል ኦፍ ፍሪደም የሚባል አለ። እሱን ተሸለመ። እንደው ከሪሰንቱ ነው የምልሽ። አካዳሚ አዋርዶች ተሸልሟል። ሽልማቶቹ በጣም ብዙ ናቸው። ይሄ ልጅ ግን
መጀመሪያ ለኦዲሽን ሄደ አክት ለማድረግ። ከዛ ራሱ ነው የሚናገረው። ከዛ ሲናገር አይተውት ምንድን ነው የምትሰራው አይነት ነገር ነው ያሉት። ከዛ ደግሞ ዘፈን ደግሞ ሞከረ እዛው ጋር በድምፅ ደግሞ ሞከረ እና ከሱ ጋር ሊወዳደሩ የሄዱ ልጆች በጣም በጣም ይችላሉ አክቲንግ፣ በጣም ድምፅ አላቸው እና አፍሮ ተዋርዶ ነው የተመለሰው ለሙከራ ሲሄድ። ከዛ እሱ ሲናገር ምን ይላል? እናቱ እና አባቱ ተለያይተዋል። በ14 ነው በ15 ዓመቱ ዲቮርስ አረጉ። ከዛ እናቱ ነች ያሳደገችው። ፀጉር ቤት ትሰራለች እናቱ እና እሱ ፀጉር ቤት ሄዶ ያጸዳል፣ ጽዳት ያጸዳል። ጽዳት እያጸዳ አንድ ቀን አንድ ትልቅ አሮጊት ጥቁር አሜሪካዊት አየችውና አንተ አለችው you are going to be great አለችው። በጣም ትልቅ ሰው ትሆናለህ፣ በዓለም ዙሪያ ሁሉ ትዞራለህ አለ። የዓለም ሕዝብ ያውቃል። በሱ ብቻ አይደለም በስፒች ራሱ አለ የዓለም ሕዝብ ያዳምጣል ብላለችው። በ20 ዓመቱ ትንቢት ይመስላል። ምክንያቱም አሁን የእሱ ንግግሮች በጣም የሚገርሙ ናቸው። በጣም በ20 ዓመቱ ይህንን ሰማ። ትንቢት ነው አምሹ ትንቢት መሆን አለበት። ከዛ በኋላ ያው ታሪኩ ጀመረ። ገባ ልጁ። በጣም ተወዳጅ ነው። በጣም ሰክሰስፉል ነው። እንትኑ ደግሞ ያስገርመኛል። ህይወቱ ለሚስቱ ያለው ክብር በጣም ከፍተኛ ክብር አለው። አይቀብጥም። ምንም ሲወራበት ከሌሎች ሴቶች ጋር ምናምን ሲወራበት አታውቂያት አትሰሚም። እና የፕሬዚደንሻል ሜዳል ኦፍ ፍሪደም ዋይት ሃውስ ተጠርቶ the greatest actor of the 21st century በኒውዮርክ ታይምስ የተባለ ሰው ነው። እንዲህ አይነት ቦታ ላይ ደረሰ። እንዲህ አይነት ቦታ ላይ የደረሰው ሰው ግን አትችልም ተብሎ ነበር። ኒውዮርክ ታይምስ ዴንዘል ዋሽንግተንን the greatest actor of the 21st century አለው። አንቺ በኖርሽበት ዘመን ከኢትዮጵያውያን ወንድ የፊልም ባለሙያዎች አንድ ምረጭ ብትባይ የምታደንቂያቸውን ትነግሪኛለሽ ወይ? የምታደንቂያቸውን ንገሪኝና ከነሱ መካከል ደግሞ the greatest actor የምትሆን አንድ ሰው ንገሪ። ግሩም ኤርሚያስ። እሺ ከሴቶች ከሴት አሁንም ከአሁኖቹ እድል ወርቅ ጣሳ። የሚገርምሽ አንድ እውነት ሐሰት የሚል ፕሮግራም ነበረ አይደል? እውነት ሐሰት። እሱ ላይ ትንሽዬው አክተር ማነች? ትንሽ ህፃን አለች። ማክቤል ናት። እሷ ተጠየቀች። ከኔ ጋር አብረን እውነት ሐሰት ቀርበን ነበር። ከዛ እሷ ስትጠየቅ እድል ወርቅ ነው ያለችው። የምታደንቂያት ስትባል እድል ወርቅ አለች። እና ከዛ አየኋት በደንብ እድል ወርቅን። ከዛ በኋላ እውነትም በኃይል ትችላለች። ይለያል። እኔ እንደውም ለምን ጠፋሽ ማለት እፈልጋለሁ። የኔ ልንገርሽ፣ የኔ በእንትን እለያቸዋለሁ፣ በመድረክና በሙቪ እለያቸዋለሁ። አንቺ አልደረስሽበትም። ወጋየሁ ንጋቱ የሚባል አክተር ነበረ። ፊልምም ይሰራል፣ ድራማዎች ይሰራ ነበር፣ ግን የመድረክ ተውኔት ደግሞ ይሰራ ነበር። እኔ እንደሱ አይነት ሰው አልተፈጠረም ብዬ ነው የማምነው። ልጅ ሆኜ አባቴ ቲያትር ምናምን እገባ ነበርና ብሔራዊ ቲያትር እና አሁንም አይኔ ላይ ያለ በቃ ሰውየው ወጋየሁ ንጋቱ ማለት ቀጭን ነው ምናምን፣ ድምፁ በጣም ኃይለኛ ነው። እኔ እንደሱ አይነት ሰው አልተፈጠረም ብዬ አምናለሁ። ወደ ፖይንታችን ስንመለስ ምንድነው ፖይንታችን? ምንድነው? በህይወት ስትሄዱ ፌል የምታረጉበት ጊዜ አለ። የዛን ጊዜ አራግፉና ተነሱ። ከዛ በኋላ ታሸንፋላችሁ። ጽናት ያስፈልጋል። በህይወት መውደቅ መነሳት አለ። አፕስ ኤንድ ዳውንስ አሉ። ስለዚህ ተስፋ አትቁረጡ ለማለት ነው። ከዛ በጣም ባጭሩ ለማንሳት ህይወት ሰከንድ ቻንስ ትሰጣለች። በህይወትሽ ሁለተኛ እድል ትሰጥሻለች። አንዳንዴ ከፍታ ላይ ተወጪና ከዛ ከፍታው ላይ ከወጣሽ በኋላ ታበላሸዋለሽ። ልናበላሽ እንችላለን። ከዛ ያን ነገር ሉዝ እናደርገዋለን። ከዛ ግን በህይወት ሰከንድ ቻንስ አለ። ሁለተኛ እድል ይሰጥሻል።